አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትላንት እንግዲህ በጨረቃዎቼ ላይ ብዙም ዲስከስ አላደረኩምና የሆነ ግራ የተጋባ ስሜት ውስጥ ነበርኩኝና ብዙም ዲስከስ አላደረኩም፣ አስተያየት አልሰጠሁም፣ አልተወያየሁበትም ከእናንተ ጋር ማለት ነው። እና ወዶችዬ ለማንኛውም ዛሬ ያው ተረጋግቻለሁ። በነገራችን ላይ ማለት ነው የሀይሚዬና የብሩኬን ቪዲዮ ካየው በኋላ የሆነ አንዳንድ የሚጨንቅ ፓርት ካለው በሰዓቱ ይጨንቀኝና ከዛ ቲክታክ ስሄድ ዘና ላለሁ ማለት ነው። በቲክታከሮች ምናምን እየቆረጡ በሚልኩት ምናምን ራሴን እንትንልና ወደ ራሴ መለሳለሁ ማለት ነው። ማለት አሁን በቃ ትላንት አሁን ደስ ይላል ቪዲዮ ምናምን እንዲህ በአንድ ቤት በቃ ጭቅጭቃቸው ምናምን ነገር ስራቸው በጣም ደስ ይላል። የምሬ ነው። እኔ ሁለታቸውን ሳያቸው በምንም አይነት ወይውን በጣም ደስ ይለኛል። ሶስተኛ ወገን ሲገባ ነው በጣም የሚያስጠላው የሚደብረው። እና ትናንት ትንሽ ግራ የተጋባ ስሜት ውስጥ ያልኳችሁ አለ አይደል? የሚያወጡት ቃል እኔ በጣም ነው እንትን የሚለኝ ማለት ነው የሚያናድደኝ። ሀይሜና ብሩኬ ላይ የሚያናደኝ ነገር የሆነ እንደዚህ አይነት ነገር ሲሰሩ የሚመላለሱት ቃል ይደብራል። እና እንደዛ ባታደርጉ አሪፍ ነው። ሀይሚዬና ብሩኬ ሰምታችኋል እንዴ? ምንድነው እናንተ የማይታወቅ ሰው ሆናችሁ እኮ ብዙ ነገር ያሳልፋችሁ ልጆች ትመጡና ምን አባሽ ከዛ የሆነ ነገር ትባባላላችሁ። ከየት እንደሚመጣላችሁ ራሱ ሀይሚዬ የሆነ ነገር ስትናገር ብሩኬ የሆነ ነገር ይመልሳልና እዚህ ላይ ደግሞ አንደኛው ጥፋቱን አንደኛው ብቻ ላይ የምታደርጉ ሰዎች እረፉ። በቃ እንዴ ምንድነው? ሁለታቸውም ጥፋተኛ ናቸው ሲጀመር በዚህ ጉዳይ ማለት ነው። በጣም ሀይሚዬም የምትናገረው ነገር ይሄ ቅቤ እያዘነበችለት አይደለም፣ ብሩኬም እንደዛው በቃ ወደርሽም ጠላሽም አዳሚ ማለት ነው። ከሌ ጥፋተኛ አይደለም ከሌ ጥፋተኛ ነው ማለት አይቻልም። እዚህ ሀይሚዬ በምትናገረው ልክ ብሩኬ ይመልስላታል። ሀይሚዬ የሆነ ነገር ስትናገር ብሩኬ ተሽሎ መገኘት የለም፣ በቃ መጥፎ ነገር እሱም ይመልሳል ማለት ነው። ስለዚህ ሁለታቸውም ጥፋተኛ ናቸው። አሁን ትናንትና እየተመላለሱ ነበርና የሚመላለሱት ቃል ይደብራል። እና ጨረቃዎቼ ነገራችሁን አስተካክሉ ባይ ነኝ። እንግዲህ የምትሰሙ ከሆነ እኛን እየሰማችሁን አይደለም። በተለይ በአሁኑ ፕራንካችሁ እኛንም ግራ ግብት ታደርጋችሁን። ከዛ ተጨንቀን ከጭንቅ ወተን ደግሞ የሆነ ያንን ቪዲዮ ስናይ ትንሽ ተረጋግተን ነበር። መጣችሁ ደግሞ እንዲህ አሁን እንዴት ትናንትናው ስሬስ ናችሁ የሆነ ነገር ላይ አንዳንድ ነገሮችን ጣል ስታደርጉ ደግሞ መልሶ ይጨንቀናል ማለት ነውና ብቻ መጨረሻችሁን አላህ ያሳምርላችሁ የኛ ውዶች። ምክንያቱም እንደዚህ የምንሆንላችሁ እንደዚህ የምናደርገው ምናምን የሆነ ስለምንወዳችሁ ስለምናከብራችሁ ምናምን ነውና እንደዛ ባታደርጉ ባትመላለሱ መጥፎ ነገር ጥሩ ነው ብዬ አስባለሁኝ። እና ሌላው ነገር ደግሞ ሀይሚዬ እንግዲህ ምን አለች በሸረተችው ላይ ምን ልታደርገኝ ነው ብላለች። እና አንተ ባለጌ ምን ልታደርገኝ ነው እያለች ነው። እና ምን ያደርግሻል ሀይሚዬ? ምንም አያደርግሽም። እና በቃ ባለቤትሽ አይደል እንግዲህ ዞሮ አሁን ወደዳችሁም ጠላችሁም አራቱ ልጆች እየጠበቅን ነው። ለማንኛውም የሚመቻችሁኛ እንግዲህ ከእናንተ ብዙ ነገር ነው የምንጠብቀው እና በሰላም በፍቅር እንድትመጡልን እንፈልጋለን። እና ሌላው ምልላችሁ ነው ውዶች፣ እንግዲህ ትናንትና ብሩኬ ባለው ነገር አንዳንድ ነገሮች እንደኔ የተጨነቃችሁ ምናምን አላችሁና አትጨነቁ በቃ ውዶችዬ። ያው ይሄ ሴት ምናምን የተባለው ቴክስት ትልክልኛለች የድሮ ምናምን የተባለችው ውሸት ነው። እሱ ላይ ኢቭን ውሸት መሆኑ ራሱ ያስታውቃል። አነጋገሩ ምናምን እንዴት ነው ካሜራ ፊት ሲሆን ጠብቃ ቴክስት የምትልከው ምናምን ወይ ሀይሚዬ ትሆናለች ቴክስት የላከችለት ምናምን ማለት ነው። እና ደግሞ ያ እኮ ያለፈ ከስንት ጊዜ በፊት ማን ነው እንግዲህ 2 ዓመታቸው ሊመጣ ነው እና ሀይሚዬና ብሩኬ ከተዋወቁ ማለት ነውና ጩጬ እያለ ኢቭን ራሱ ከልጅቷ ጋር ብዙ ላይፍ ያሳለፉ አይደሉም። ጩጬ እያለ የተወሰነ ጊዜ ነው ይመስለኛል ራሱ የቆዩ ብዙ ራሱ የቆዩ አይመስለኝም። እና ብቻ ያው አለ እንደዚህ አይነት አጋጣሚ አለ። ተመልሳ ልትመጣ አትችልም ያቺ ልጅ መቼም ለድራማው ድምቀት ምናምን ነው እንጂ ማለት ነውና ግን አለ እንደዚህ አይነት ነገር አለ። አንዳንድ ሰው የሆነ ታይም ላይ ወዳችሁ ታፍቅራችሁ ትቀርቡትና ይሆነኛል ብላችሁ ትቀርቡትና ከዛ
በቃ አለ አይደል በአንዳንድ ነገር ይሁን አንዳንድ ጊዜ ሴቶችም ስንባል የሚወደን በጣም አብዝቶ የሚወደን ሰው የሚንከባከበንም ወንድ ብዙም እንትን አይለንም። በቃ የሆነ እንዴት ነው ብዙም አይወድልንም ሳይሆን ምን እላችሁ ነው አንዳንዴ የምናበዛዋለን። በቃ የሆነ የምንናናቀው ነገር አለ። ተረድታችሁኛል ብዬ አስባለሁ። ያው ሁላችንም አይደለንም በእርግጥ አለን አንዳንድ ሰዎች እኔ ነው ያካት እና በሰዓቱ የሆነ የመናናቅ ስሜት ተሰምቷት ይሆናል። በቃ የራቀችው የከዳችው እኔ በምን አይነት ነገር እንደተለያዩ አላውቅም። ግን ደግሞ የሆነ አስተምራው እንዳለፈች አለ አይደል መጥፎ ነገር እንትን ብላ እሱ ያላሰበውን ነገር እንትን ብላ ባልጠበቀው መንገድ እንደተለያዩ አድርጎ ነው ያወራው የነበረው ብሩኬ ማለት ነው። እና እንደዛ አይነት ሰው የሆነ ሰዓት ላይ ጥሩ ደረጃ ላይ ሆኖ ሲያዩ እናንተ ጥሩ ደረጃ ላይ ሆናችሁ ሲያዩአችሁ ተመልሰው ወደ እናንተ ህይወት ለመግባት ያስባሉ ማለት ነው። እና ይሄ በትክክለኛውም ህይወት ማነው በትክክለኛውም እንትን አለ። በቃ እንደዚህ በእውነተኛውም እንትን ማለት ነው። እና አለ እንደዚህ አይነት ሰው የለም ማለት አይደለም። እና ሜቢ ሊሆን የሚችላል አይተው፣ ግን ይሄ ድራማ ነው ማለት አወራራቸው ምናምን ያስታውቃል። እንደዛ አይነት ተፈጥሯል ብዬ አላስብም ማለት ነው። እና እንግዲህ ወይ ድራማውን ለመቀጠል ስላሰቡ ምናምን ነገር ይሆናል እንደዛ ብለው እንትን ያሉት። ሴት ልጅቷም ልትመጣም ላትመጣም ትችላለች፣ ግን እኔ ልጅቷ ትመጣለች ብዬ አላስብም። ምናልባት የቴዲም ጉዳይ ደግሞ ገና አልተቋጨም። ያው ቻናል አልተከፈተለትም ገና ነው ምናምን። የእሱም እንግዲህ ቻናል ከተከፈተለት በኋላ ምናምን ይሆናል ከድራማው የሚወጡት ማለት ነው። እና እኔ ያው ትንሽ እንትን ብሎኝ የነበረው ወደ መጨረሻ አካባቢ የብሩኬ ሪያክት ምናምን እሱ ፓርት ነበረ ትንሽ እንትን ያለኝ እንጂ እና በመሀል ያው ሲያወራ የነበረው ምናምን ትንሽ ያስደነግጥ ነበረ። ብቻ ግን አነስጋ ያው ድራማው እንዲቀጥል ስለተፈለገ ይሆናል። እንግዲህ ዛሬ ደግሞ ብሩኬ ትላንት ተበሳሽቶ ሄዷል። በምን አይነት ወይ እንደሚመጡ አናቅም። ለማንኛውም የሚመቻችሁ ጨረቃዎቻችን የኛ ውዶች በጣም እያዝናናችሁንም ነው። ከዛ ከበፊቱ ጭቅጭቃችሁና ከበፊቱ ነገራችሁ ያሁኑ በጣም ደስ ይላል። ማለት ከበፊቱ ስላችሁ ፕራንኩ ከጀመሩ በኋላ ያለው ማለት ነው እንጂ ከፕራንኩ በፊትማ በጣም ሲያስደምሙን ነበር በሚያምር ፍቅር ማለት ነው። እኛ የእሱ ነው የምንፈልገው እንዴ በቃ እሱ ነገራችሁን ይናፍቀን። በእንደዚህ አይነት ነገር እንቶሎ በቃ በደስታ በፍቅር ፏፈሽ ያላችሁ ማለት ነው። እና ቪዋችሁም ሰብስክራይባችሁም እንዲሁም አሁን ላይ ነው እንትን ያለው የቀነሰው። የምሬ ነው። እኔ በፊት በፍቅር እያሉ በጣም አሪፍ ላይ ነበረ። ምክንያቱም ያው ሰው ጭቅጭቅ ምናምን ሰልችቶታል። እናቴ ስለ ብዙ ነገር የሚያሳስበን ብዙ ነገር አለና ሰው እንደዚህ አይነት ነገር ሲበዛበት ይደብሯል። ለማየትም በቃ እንትን ይላልና ጨረቃዎቻችን ፍቅራችሁ ደስታችሁ ነው የናፈቀንና በፍቅር በደስታ ነው ለኛው ጀምራችሁታል። አሁን እያለ ጥሩ ነው አይላችሁ እና እናንተ እኮ ስማርቶች ናችሁ። እናንተ ተግባብታችሁ እኛን ታጨልሉናላችሁ። እናንተ ሰላም ናችሁ። ሴት የለም ሴት የሚባል የለም። ከሀይሚዬ ውጭ ወደ ውጭ ነው። የድሮ ሴት የተባለች የለችም ሲጀመር። ሀይሚዬም እንደዚህ የምትነጫነጨው ዝም ብላ ነው። ለፕራንኩ ድምቀት ነው። እኔ ልንገራችሁ እንዴ ለምን ትጨናነቃላችሁ? እና መልካም ቀን ብያለሁ ውዶችዬ። ባይ ባይ።